ስለ መንግስቱ ኃይለማርያም እንከቅመስ ስለ መንግስቱ ኃይለማርያም ወደሽ ነው እንደምትሰጪው ይጠልዝሻል። ሰላም የምን አዲስ ተከታታዮች የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። እስከ ዝግጅታችን ፍጻሜ ቪዲዮን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ ዘና ፈታ በሉ። የሀገራችን ፖለቲካና መዘዙ ይሄንን ይመስላል። ከምርጫው ራሴን ከእጩነት አግልያለሁ። ከኢሶዴፓ አባልነት አመራርነትም ለመልቀቅ ደብዳቤ አስገብቻለሁ። ፓርቲ ደብዳቤውን በማየት ውሳኔ እንደሚሰጥ እጠብቃለሁ በቅርቡ። ይህም በራሴ ፍላጎት ብቻ እንደሆነ እንድትረዱ እፈልጋለሁ። ቀጣይ አዲስ ፓርቲ መስርቼ ኢትዮጵያ ውስጥ እንቀሳቀሳለሁ። ካሁን በኋላ ለየትኛውም ፓርቲ ተላላኪ ሆኜ ጊዜን፣ ሰዓቴ፣ ሞራሌን አልገልም። ህዝቤንም በከንቱ አልቀሰቅስም፣ አላደራጅም፣ አልመራም። A few moments later ብታምኑም ባታምኑ ከጀርባዬ የተመታሁት ከጀርባዬ አከርካሪን የሰበሩት ፊት ለፊት ለህዝቡ ዓላማዬን እየገለጽኩ ፊት ለፊት ህዝቡን እያነሳሳው እየቀሰቀሱ የፓርቲ ሰዎች ከውስጥ ሆነው ጀርባዬን መቱኝ ማለት ነው። ከውስጥ በኃይለኛው ነው የመቱኝ እንዳልነሳ አድርገው። መፍራት የነበረብኝ እኮ ሌላ ነበር። መፍራት የነበረብኝ ፊት ለፊት ያለ ሌላ አካል ነበር መፍራት ከነበረብኝም ማለት ነው። እና እንዴት ቆይ ውስጥ ሆነው ውስጥ ነኝ ታጋዩ የጋራ ጓዳቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ሌላኛው ጉዳይ በዚህ ሰዓት ከፍተኛ ትኩረትን የሳበው የኮሜዲያን እሸቱ ጉዳይ ነው። ኮሜዲያን እሸቱ ባለፈው በሰራው ስህተት የዋልድባ ገዳም አባቶች ተግሳጻቸውን ልከውለት ነበረ። ዛሬ ደግሞ በሌላ ቪዲዮ ተከስቷል። እንደዚህ የጮክ ጄን ያወናጨፍኩ የገዳም ቪዲዮ መስራት እንደሌለብኝ ትልቅ ትምህርት አግኝቻለሁ። ይሄንን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም ይቅርታ እጠይቃለሁ። ሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱን መያዝ አለብህ ብዬ አላምን። አጥፍቷም ለመገሰጽ ሳይሆን ለየትም አናገኝህም ነበር፣ አናውቅህም ነበር ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጨው። ሁሉም አትፈስም አተር በመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። ብቻ ታዘን በወጣንበት ስራ እንደ ልጅ የልጅነት ሐሳባችን እንሰጣለን። እኔም በወቅቱ ሐሳባቸውን ከሰጡት አባቶች መካከል ያው አንዱ ነበር። ያው ልጅ እንደ ልጅነት ሐሳቤን የሚሰጠውት እንደ ልጅ ነው። ላንተም ለወንድሜ ደግሞ ምክርም ጭምር ነው። እሸቱ የገዳሙን ቪዲዮ ሲሰራ ያው ሙያው በሚፈቅድለት መጠን እየተወራጨ የአካባቢውን መልክዓ ምድርና የሚያስፈልጋቸውንም ነገር በሰፊው አስተዋውቋል። ለዚህ ላይ ደግሞ ከአባቶች ጋር በሚያደርገው ውይይት አንገቱን ደፍቶ አቀርቅሮ እነሱ የሚሉትን ነገር ብቻ እያዳመጠ ነው። ይሄ በእውነቱ ትወና ብቻ ነው ብዬ አላስብም። ምክንያቱም ከልብ ትህትና ከሌለ በዚህ ደረጃ ራስን ዝቅ አድርጎ ስብር ብሎ ማናገር የውስጥ ማንነትን የሚጠይቅ ጉዳይ ነው ብዬ አስባለሁኝ። አባታችን ቅድም እንዳሉት ነው። ይህ አጋጣሚ ባይፈጠር ኖሮ ከናንተ ጋር አንገናኝም ነበር፣ እናንተን አናገኝም ነበር እና እግዚአብሔር ደግሞ ክፉን ለበጎ ማድረግ የሚችል አምላክ ነው። ሰይጣን ያቀደውን ነገር አፍርሶ መንፈስ ቅዱስ ባወቀ ያው ለሞት የተዘጋጀው ለህይወት ማድረግ የሚችል አምላክ ስለሆነ ይህ አጋጣሚ ደግሞ በጣም ለበጎ እንዲሆን ነው። የእናንተንም የአባትነት ትህትና የአባታዊ ትምህርት በልቤ ያኖረዋለሁ። ምክንያቱም እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። እግዚአብሔር ይስጥልን ነው የምንለው።
እኔ ይሄንን ቪዲዮ እንደ ቀልድ እንድታዩት አልፈልግም። ሶሻል ሚዲያ ላይ የሚታዩ ነገሮች ሁሉ እውነት ሊሆኑ እንደማይችሉ ሆነኛም ማሳያ ነው። ምንም እንኳን በትወና መልክ የቀረበ ጉዳይ ቢሆንም በርካቶችን እውነት ናቸው ብለው የሚቀበሏቸው ጉዳዮች ግን በእንደዚህ አይነት ሞቲቭ ሊፈጠሩ እንደሚችሉ ፍንጭ የሚሰጥ ጉዳይ ነውና በትኩረት እንድትከታተሉ ትፈልጋለሁ። እስኪ እንከታተሉ። ያው አሁን ሳስጀምረው ማለት ነው እኔ እንትንላችኋለሁ። አዎ እውነት ነው የምትሉት እናንተ። አዎ እውነት ነው ብቻ ነው የምትሉት። እኔ የምለውን ትሰሙና አዎ እውነት ነው ብቻ ነው የምትሉት። እሺ ላስጀምረው። እሺ ጀምሯል። ሰላም ቤተሰቦቼ፣ እኔ እንግዲህ ያው እስከዛሬ ያልነገርኳችሁ ነገር አለ። በ7 ወሬ እናቴ ጠቅልላ ጥላኝ አሳዳጊዎቼ ናቸው ያሳደጉኝ። አዎ እኔ አልልም እኮ ገብርኤልን አልልም። አይ አልልም እንዴ አልልም። ለምንሰጥ እንዴ ጠቅልላ ጥላኝ እኛ አልልም ገብርኤልን አልልም። በቃ እንዴ አሁን ይኸውልሽ ከእኛ ጋር ልትጋጭ ከሆነ ንገሪኝ። እኛ ጠቅልላ የማይባል ክፍ አድርገን ያሳደግን። አዎ ምን አለ ለቲክቶክ ብላችሁ አዎ እውነት ነው። ለምን እኔ ቲክቶክ ገደል ይግባ ከፈለግሽ እኔ አልልም። መቤቴን አልልም። ምንም ነገር ለምታወራሽ አምሪ። እሺ ቀጣይ ሌላ አነሳሽ ሌላ እንትን ልበል ስሪ ሌላ ነገር እኛ ጠቅልላ አዎ እውነት ነው ብትሉ ምን ችግር አለ? ለምን እንዴ የታን አልልም። በ7 ወሬ በ7 ወር ጠቅልላ ጥላሽና ማን አሳደገሽ ታዲያ? እናንተ ናችሁ። እኔ ማን ነኝና ነው? እኛ ማንን ታዲያ ጠቅልለን ከጣልሽ? አይደለም እናንተ አሁን አሳዳጊዎች ናችሁ። እናትና አባትሽ ነን። እንደዚህ እንዳለ በላት ድንጋይ አለ እናቴ ተሞተ እንደ ለምን ሰዝረት ተዋላ አጣጣጋት ምን ከዚህ ስለወለድኳት ነው እንዴ ምን አንቺ አትፈየነ ነገር እግዚአብሔር ማህደርና ባለቤቷ ምን ገጠማቸው? ለምን ደብርሽ ማህደር እናት ከመሬት ተነስታችሁ ሚስታችሁ ማግኘት ከፈለጋችሁ ሲስተም ተጠቀሙባለች። ቤቱ ባንድ ብሎ ሲቆም ነው የሆነ ነገር ልነግርሽ ፈልጌ ነበር። ማህደር ኧረ አራስ ነብር መሆን ምን ነው ማህደር? የምርህን ነው? አሁን ኪፕ ኳይት አዳምጪ ማህደር። እንግሊዘኛውን ተቀናበታል እባክህ። አትችልም እያልሽ ነው ማህደር? በእናትህ ቀልዱን ተው በዚህ ማታ። አሁን ማህደር ማለት ምንድነው ክፋቱ? ቆይ ነገር እየፈለከኝ ነው? ለምን ነው ፈልግሽ? ማህደር ማለት እንዴ አላስደነገጣት? ማህደር ማለት ምንድነው? እንትን አፍ ላይ እንዴት እንደሚያስጠላ ታውቅ እንዴ? ቆይ ባሎች ግን ማቆላመጥ ብቻ ነው የምትችሉት ተብሎ የወጣ ህግ አለ? እሱ አይመለከተኝም። አንቀጽ አለ ነገር አይመለከተኝም። ታዲያ ለምንድነው ማህደር ስልሽ ለምን የምትናደጂው? በእውነት የመጨረሻ ነው እንጣላለን። ደግሞ ከስንት ጊዜ በኋላ አንዴ ብልሽ ምን ችግር አለው? ችግር አለው ደግሞ አደነጋገጥሽ። የኤክሴን ስም ተሳስቼ የጠራው እኮ ነው የሚመስለው። ዛሬ በሰላም መተኛት አልፈለክም። ስሚኝማ ማህደር አሁን ቀልዱን ተይና ማህደር ከዚህ በኋላ እንዳንጠራኝ በእውነት የመጨረሻችን ነው እንጣላለን። እንዴ ለምን ነው የሚደብርሽ ማህደር? እናትህ ተይ ማህደር ይቆጭሻል። በዚህ ኑሮ ውድነት ሌላ የተለየ ተሰጥኦ እንዳለህና ሌላ የገንዘብ ማግኛ እድል እንዳለ ስታስብ ማን ያዘዋል እሸቱ አሁንም ተኝተሃል ብሮ ብሏል። ይህንን ቪዲዮ የምታይ ሁሉ ነቃ ማለት ያስፈልጋል። እስኪ እንመልከተው። ኦኬ ወይኔ እናቴ ምን ሆንክ አይባልም እንዴ? ውበትሽ ጣለኝ። ስሚ ከዛ አይችሽ ነው የመጣሁት። የምር በጣም ቆንጆዬ ነሽ። በጣም ቆንጆዬ ዮሎክ ምናምን አለባብስሽ። ቆይ አዋሪኝ እሺ አትሂጂ። ቆይ አንዴ በጣም ቆንጆዬ ነሽ። ለዛ ነው እግዚአብሔር ብሮ ዮ ያለልሽ መኪና ኢትስ ኦኬ ማን ሌላም ነገር ልሰጥ እችላለሁ። ኢትስ ኦኬ ችግር የለም። ይቀመጥ አንቺ ጋር ያ አስበዋል ማን
ይመች። ኧረ እሺ አማርኛ ነው እንጂ ገብቷታል። እኔ መሰለ ፒካፕ ላይን ተጠቅሜ ስሚኝ። አይ የምሬም ቀይሽ አዋሪ አስቀሽ ገብቷታል ጓደኛው። ኧረ እሺ አዋሪ እሺ ቀይ ስሚኝ ቀይ አዋሪ። አይ የምር ቆይ ከየት ነው ግን ከየት ነው የመጣሽ? ከላይብራሪ ካብሮት የተማሪ ነሽ ሰራተኛ? ኦኬ አይ በጣም ተምራለሽ ነው። ኦኬ እሺ አይ ጂሽን ስጭኛ። ስልክሽን ስጫዋ። ያ ግን ኢትስ ኦኬ አፍተር ኤግዛም ምናምን አሁን ቴክስት ቹይ ነው ስልክ ሰምተሻል? ግን መኪና አለኝ። ከይ አየር ነው ጀስት ስጭኝና አይ ቴክስት ዩ ሰምታይምስ ምናምን አንቺ ማግኘት የምችልበት አይነት ኦኬ ኦኬ ቴክስት አደርግልሻለሁ። እሺ ስሚ ደግሞ በሀገራችን ባህል ማለት ነው ሴት ልጅ ቻው ስትባል እጇን ስማል። ይቅርታ ሶ ቢዩቲፉል ቴንክ ዩ በጣም አዶናይና ቪዲዮዎቹ ወድቄ ነበር እና ከመውደቅ ተርፌያለሁ። ጋይስ እንግዲህ አሁን ንፋስ እየተቀበልኩ ነው። ንፋሱ በጣም ደስ ይላል። በጣም ደስ የሚል ንፋስ ነው። ጋይስ እንግዲህ ይሄ የዱባይ ውሃ ነው። እንጠጣው እስኪ። በጣም ያበደ ነው። ጋይስ እንግዲህ አሁን ፀሐይ ሆነብኝ። ልጠለለው ቦታ እየፈለግኩ ነው። እስቲ ዛጋ ጋይስ እየተጠለልን ነው። ሲያመልጥ ራስ ይመለጥ ይላል የሀገራችን ሰው። ይህንን ቪዲዮ እስከተከታተለው አዎ መጥቻለሁ። እዚህ ጋር የኔ ፍቅር አትቀልድ። በር ላይ የሚታየኝ የኔ ቢጤ ብቻ ነው። ከውጭ የመጣ ሰው ፕራንክ ይወዳል። ናፍቀኸኛል። የቱ ጋር ነህ የኔ ፍቅር? እኔ እኮ ነኝ። ምን ሆነሽ ነው? አረ ራሱ እኮ ነው። አረ ይሄ ሊሆን አይችልም። የኔ ጆኮ ባለ መኪና ነው። በመኪና እንጂ በክራንች አይመጣም። ደግሞ በዛ ላይ እንደዚህ ቦርኩ አይደለም። አረ የኔ ፍቅር እኔ ራሴ ነኝ። እንደውም እኮ ብዬ የምጠራሽ ቃል ነው። ራሱ ነው። ምን ሆነሽ ነው? እዩ እስኪ። ሊሆን አይችልም። እንዴት ነው ይሄና ይሄ የሚመሳሰሉት? እንዴት? እኔ ራሴ እኮ ነኝ የኔ ፍቅር። ማነህ አንተ? ማነህ? አላውቅህም። ሄድልኝ። ኧረ ረፊ ግፍ ነው። ምኑ ነው ግፍ? ራሱ እኮ ነው ይሰራልኝ ይሄ ውሻ። እና የቱ ነው ግፍ? ምን አረኩ? ና ቶሎ መጋባት አለብን አልሽ፣ በቶሎ መጣሁ። እሺ የታለ መኪና? እዛ ብቻ ነው ሀብት? ደግሞ ስታወራኝ እንደዚህ መሆንህን እንዴት ሳላይ? ያላወቅሽው መኪና ውስጥ ቁጭ ብዬ ስለማወራሽ ነው። መኪናው ደግሞ ጽዳት ስለምሰራ በእረፍት ታይም እዛ ውስጥ ቁጭ ብዬ ነው ምደውልልሽ። አሁን ነው ማበድ። ወይኔ ማያ፣ ላንተ ብዬ ስንት ጊዜ አሳልፌ። ትሰማኛለህ? አይደለም ለኔ ለጠላቴም አልመኝህም። ቆይ አንዴ፣ አንቺም ለጠላቴ ራሱ መመኝሽ አይነት ሴት አይደለሽ። ቆይ ማየት ያለብሽ ነገር አለ። ትክክል እንዳልነበርኩኝ ስላስረገጥሽልኝ አመሰግናለሁ። የኔ ፍቅር ዛሬ እኮ ልክ ስላልሆንኩኝ ነው። ራስነ የኔ ፍቅር። በቃሽ። ካለባበሴ ይልቅና ከነበረ ማንነት እኔን ነበር ማስቀደም፣ እኔን ነበር መምረጥ የነበረብሽ። አንቺም ግን እዛ እንደነበሩት ጎልድ ዲገር ነሽ። እሺ ግን አመሰግናለሁ። በአንቺ መጥፎ ውስጥ ጥሩ ሰውም እንዳለ አሳይተሽኝ። እንደፈራው ፈተናውን ወድቃለች መሰለኛ። ጨዋታ ነበር ማለት ነው። 2 ዓመት ሙሉ አንተን ስጠብቅ ደግሞ ጠብቅ። እንደቀለድክብኝ ቀልድብሃለሁሽ። ቀልደኛውማ አንቺ ነሽ። ባይሆን እዚህ ጋር ያሉ ነገሮች ይጠቅሙሻል። ያዣቸው። ጆ እባላለሁ። ጥሩ ማንነት ነው ያለሽ። እባክሽ ምሳል ጋብዝሽ። እሺ አበደችልህ። የኑሮ ውድነቱ በዚህ ከቀጠለ የእያንዳንዳችን ህይወት ይህንን ይመስላል።
በስተመጨረሻም ሰሞኑን ሚዲያውን ተቆጣጥሮት የሰነበተው የዚህች ሰው ጉዳይና የባለሀብቱ የአቶ ወርቁ አይተነው ጉዳይ ነው። ባለሀብቱን አቶ ወርቁ አይተነውን የስም ማጥፋት ዘመቻ ከፍታባቸው የነበረችው ይህች ቲክታከር በካናዳ $22,000 በላይ ቅጣት ተላልፎባታል። ይህ ቅጣቷ በይቅርታ እንዲታለፍላትና ባለሀብቱ ይቅር እንዲላት የሚያስገነዝብ ቪዲዮ ሰርታለች። ስለተከታተለው እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችል። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 100,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ ሐቅ ስናገር እንዴት እንደተቀመጠ ያረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳለውንኩኝ አንዳንድ ማሴጆች ልካለው። ከዚህ የበለጠ ምንም አይደለም እና እባካችሁ ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርደው ላውርድ አውርጂ በል። እኔ አውርጂ ካላለችኝ አልቀመጥ አላስቀምጠው። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። ቦታ ሳርና አፍ እንትን ያለ ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ጋይስ። ለራሴ አልፈልግም። አንበሳ ነው ጋይስ። ላውርድ። እሺ 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 ችግር የለው። እስቲ ችግር የለው። ያ ይሄው እሺ በቃ በተስፋ ትላል። በተስፋ ይሄው እንደ ሀገር በስነ ስርዓት ይሄው በቀይ አበባ በፍቅር ነው የጠየኩት። ዛሴት ጨረስኳል። የእውነት ችግር የለው። ክቡራን የምን አዲስ ቤተሰቦች የዛሬው ልዩ መሰናዷችን እየተከታተላችሁትን ይመስል ነበረ።